ሰላም ጤና ይስጥልን ተማሪዎች ዛሬ የምናየው ዩኒት 6 ግሬድ 10 ኢትዮጵያን ሂስትሪ about Ethiopian internal developments and external influences from 1941 to 1991 ነው። ይህ ማለት የኢትዮጵያን የውስጣዊ እድገቶችንና የውጭ ሀገር ተጽዕኖችን ከ1941 እስከ 1991 ባለው ጊዜ ውስጥ ምን እንደሚመስል ነው የምንመለከተው። የመጀመሪያው ቶፒክ የሚያተኩረው Major administrative reforms and socio-economic condition in the post-liberation period. ኢትዮጵያ ከጣሊያን አገዛዝ ነፃ ከወጣች በኋላ ወይም ነፃነቷን ካወጀች በኋላ የነበራትን የሶሻል የኢኮኖሚ ሁኔታዎች እንዲሁም ደግሞ ያደረገቻቸውን ዋና ዋና የምንላቸውን የአስተዳደር ለውጦችን እናያለን። መጀመሪያ የምናየው external influences ወይም ደግሞ የውጭ ሀገር ተጽዕኖችን ነው። በዚህ ውስጥ ሁለት ሀገራቶችን ነው የምናየው። አንደኛ የእንግሊዝ ሀገር ተጽዕኖ፣ ሁለተኛ የአሜሪካን ሀገር ተጽዕኖ ነው። የመጀመሪያው የእንግሊዝ ሀገር ተጽዕኖ ነው። እንደምናውቀው ኢትዮጵያ በ1941 ከጣሊያን ወረራ ነፃ ወጣለች። ነፃ ብትወጣም ግን ሙሉ በሙሉ የራሷን እድል የመወሰን መብት አላገኘችም ነበር። ይልቁንም በብሪቴን ወታደራዊ አስተዳደር ከፍተኛ ተጽዕኖ ስር ወደቀች። ይህ ማለት የብሪቴን ወታደራዊ አስተዳደር የኢትዮጵያን የውስጣዊና የውጫዊ ጉዳዮች ላይ ጣልቃ ይገባ ነበረ። ሌላኛው የብሪቴን ወታደራዊ አስተዳደር አንድ ያዋቀረው አስተዳደር ነበረ። ያ ያዋቀረው አስተዳደር ኦኩፓይድ ኢነሚ ቴሪቶሪ አድሚኒስትሬሽን ወይም OETA ተብሎ ይጠራል። የዚህ አስተዳደር ዋና ዓላማው ምንድነው? በፊት በጣሊያን ግዛት የነበሩትን ኦጋዴንና ኤርትራን የመቆጣጠርና የማስተዳደር ዓላማ ነበረው ማለት ነው። ሌላኛው ኢትዮጵያ ከእንግሊዝ ሀገር ጋር የመጀመሪያውን ስምምነት ያደረገችው በ1942 ጥር 31 ዓመተ ምህረት ነው። ይህ ስምምነት ደግሞ ኢትዮጵያ ነፃነት ሀገር መሆኗን ወይም ነፃ ሀገር መሆኗን ኢንዲፔንደንት ሀገሯን የሚያምን ቢሆንም የኢትዮጵያ ሉዓላዊነት ግን የሚጋፋ ነበር ወይም ሙሉ በሙሉ ነፃነቷን የሰጣት አልነበረም። ይሄ በዚህ ስምምነት ውስጥ የሚጠቃለሉ ነጥቦችን ስንመለከት አንደኛ የብሪቴን መንግስት የኢትዮጵያን ወታደራዊ ያሰለጥን ነበር ወይም እንዲያሰለጥን ስምምነት ተደርጎ ነበር። ሁለተኛው የብሪቴን ሚኒስተር ከሌሎች የውጭ ሀገር ዲፕሎማቶች ሁሉ የበላይነት ነበረው። ሶስተኛ በሁሉም የመንግስት መስሪያ ቤቶች ውስጥ የብሪቴን አማካሪዎች እንዲቀጠሩ ተደረገ ወይም እንዲሰሩ ተደረገ። አራተኛ የብሪቴን መንግስት የቀድሞ የጣሊያን ንብረቶች የነበሩትን ያለምንም ክፍያ የመጠቀም መብት ነበረው። እንዲሁም ደግሞ ሀውድና ኦጋዴንን የመቆጣጠር መብት አለው። አምስተኛ ብሪቴን የኢትዮጵያን የባቡር መስመር፣ የአየር ማረፊያዎችና የመገናኛ ዘዴዎችን የመጠቀም መብት ነበረው ወይም የማስተዳደር መብት ነበረው። ስድስተኛው ደግሞ የብሪቴን ኢስት አፍሪካን ሺሊንግ የሀገሪቷ የመገበያያ ገንዘብ ነበር ወይም ዋናው የመገበያያ ገንዘብ እንዲሆን ተደረገ። ስለዚህ እነዚህ ናቸው ስምምነቶቹ የሚያጠቃልለው ማለት ነው። ከዛ በኋላ ይሄ ስምምነት ግን እንደምናየው የኢትዮጵያን ሙሉ ሉዓላዊነቷን የሚያስጠብቅ አይደለም ወይም ደግሞ ሙሉ መብቷን የሚጋፋ ነው። ከዛ በኋላ ምን መጣ? ሰከንድ አንግሎ ኢትዮጵያን ትሪቲ ወይም ደግሞ ሁለተኛው ስምምነት ተደረገ። ይህ ሁለተኛው ስምምነት የተፈራረሙት ታህሳስ 1944 ላይ ነው። በዚህ ውስጥ ዋና ዋና የምንላቸው የስምምነቱ ነጥቦች ምንድነው? አንደኛ ብሪቴን ኦጋዴንን ለኢትዮጵያ መለሰች ወይም በኢትዮጵያ አስተዳደር ውስጥ እንድትሆን ተደረገ። ሁለተኛ የጅቡቲ አዲስ አበባ መስመር ወይም ጅቡቲ ቱ አዲስ አበባ ሬልዌይ የምንለው ያ በኢትዮጵያ መንግስት አስተዳደር ውስጥ እንዲሆን ተደረገ። ሶስተኛው የብሪቴን የዲፕሎማቲክ ልዩ መብት ወይም ደግሞ ፕሪቪሌጅ ነበራቸው አይደለ? የብሪቴን ዲፕሎማቶች ያ እንዲቀር ተደረገ። ስለዚህ ኢትዮጵያ እንደ ማንኛውም ነፃ ሀገር የራሷን የውጭ ጉዳይ ግንኙነት ያለምንም ጫና ለማካሄድ አስቻላት ማለት ነው። አራተኛው ደግሞ ወታደራዊ ድጋፍ ተሰጣት። ወታደራዊ ድጋፍ ምንለው BMME ምንለው ወይም ብሪቲሽ ሚሊታሪ ሚሽን ቱ ኢትዮጵያ ምንለው ነበር። ያ የኢትዮጵያን ጦር የማሰልጠን የማደራጀት እና የማዘመን ስራን ይሰራ ነበር ማለት ነው። ሌላኛው ፖለቲካል ፓርቲስ ኢን ኤርትራ ነው። በኤርትራ ውስጥ ከሁለተኛው ዓለም ጦርነት በኋላ የኤርትራ የወደፊት እጣ ፋንታን ለመወሰን የተፈጠሩ የፖለቲካ ፓርቲዎች ነበሩ። እነዚህ ኢትዮጵያና ኤርትራ አንድ እንዲሆኑ የሚደግፉና የማይደግፉ ፓርቲዎች ነበሩ። ከነዚህ ውስጥ ስንመለከት ዋና ዋና የምንላቸው አንደኛ አንድነት ፓርቲ የምንለው ነው ወይም ዩኒየኒስት ፓርቲ የምንለው ነው። ይሄ በወቅቱ የነበረው ትልቁ የፖለቲካ ቡድን ነበረ። ደጋፊዎቹ ወይም አባላቶቹ በዋናነት የኢትዮጵያ ኦርቶዶክስ ክርስቲያኖችና ትግርኛ ተናጋሪዎች ነበሩ። ዓላማው ኤርትራን ያለምንም ቅድመ ሁኔታ ከኢትዮጵያ ጋር እንድትቀላቀል ወይም
አንድ እንድትሆን ይፈልጉ ነበር። ሁለተኛው ኢንዲፔንደንስ ብሎክ ወይም የነፃነት ግንባር የምንለው ነው። ይህ ደግሞ ኤርትራ ከኢትዮጵያ ጋር እንዳትቀላቀል ወይም ደግሞ አንድ ላይ እንዳትሆን የማይፈልጉ ትንንሽ ቡድኖች ስብስብ ነበረ። በውስጡም ደግሞ ሚይዛቸው አሉ፣ 3 አሉ። አንደኛው የሙስሊም ሊግ የምንለው ነው። ይሄ ደግሞ በሎላንድ ወይም ደግሞ በሎላንድ አካባቢ የሚኖሩ የእስልምና እምነት ተከታዮች ዘንድ ከፍተኛ ድጋፍ የነበረው ነው። ዋና ዓላማው የኤርትራን ሙሉን ነፃነት ማወጅ ነበር። ሁለተኛው ሊበራል ፕሮግሬሲቭ ፓርቲ የምንለው ናቸው። ይሄ ፓርቲ የተቋቋመው በብሪቴን ድጋፍ ሲሆን ኤርትራ ነፃ ሆና ከትግራይ ጋር እንድትዋሃድ የሚል ዓላማ ነበረው። ይህ ማለት ኤርትራና ትግራይ አንድ ላይ ዩናይትድ እንዲሆኑ ነበር የሚፈልገው። ሶስተኛው ደግሞ ፕሮ ኢታሊያን ፓርቲ የምንለው ነው። ፕሮ ኢታሊያን ፓርቲ ደግሞ እነዚህ በጣሊያን የቀኝ አገዛዝ ዘመን በውትድርና ያገለገሉ ወይም ደግሞ አስካሪስ የምንላቸው ኤርትራውያን እና ከጣሊያን ጋር ግንኙነት የነበራቸው ወገኖች የመሰረቱት ነው። እነዚህም ኢትዮጵያና ኤርትራ አንድ አይሆኑም። ስለዚህ አስካሪስ ማለት በቀድሞ የጣሊያን የቀኝ አገዛዝ ዘመን ውስጥ በውትድርና ሲያገለግሉ የነበሩ ኤርትራውያን ናቸው። እነዚህ ናቸው አስካሪስ ብለን የምንጠራቸው ማለት ነው። ከዛ በኋላ በዚህ ጥያቄ መሰረት የተባበሩት መንግስታት በ1952 የመጨረሻውን ውሳኔ ወስኗል ማለት ነው። ይህ ደግሞ ምንድነው? ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል ወይም ደግሞ ኢትዮጵያን እና ኤርትራ በፌዴሬሽን በሚባል ሲስተም አንድ እንዲሆኑ ዩናይትድ እንዲሆኑ አደረጋቸው። ይሄ ማለት ምን ማለት ነው? ኤርትራ የራሷ የሆነ ፓርላማና የሀገር ውስጥ አስተዳደር የራሷ ባንዲራ እንዲኖራት ያደረገ ሲሆን ነገር ግን የውጭ ጉዳዩን የመከላከያና የኢኮኖሚ ጉዳዮች ግን በአዲስ አበባ ማዕከላዊ መንግስት እንዲመራ ተወሰነ ማለት ነው። ቀጣይ የምናየው የአሜሪካን ኢራ ነው። በአሜሪካን ኢራ ላይ ስንመለከት የመጀመሪያውን ወይም የቀድሞ ግንኙነት ስንመለከት የቀድሞውን ግንኙነት ከ1903 እስከ 1950 ባለው ስንመለከት አንደኛ የሮበርት ስኪነር ልዑክን ነው የምናየው። የሮበርት ስኪነር ልዑክ በ1903 ዓ.ም በአጼ ሚኒሊክ ዘመነ መንግስት የመጀመሪያው የአሜሪካን ልዑክ በሮበርት ስኪነር መሪነት አማካኝነት ወደ አዲስ አበባ ገብቷል። ዋና ዓላማውም ደግሞ የንግድ ስምምነት መፍጠር ነበር። ከዛ በኋላ ደግሞ ሜይ 15 1952 4 ፖይንት አግሪመንት ተፈጠረ። ይህ ደግሞ አሜሪካ በጤና በህዝብ አስተዳደር እና በግብርና እንዲሁም በአንበጣ ማኔጅመንት ላይ ከፍተኛ እርዳታ አድርጋለች። ይህ ስምምነት ደግሞ በኢትዮጵያ ዘመናዊ ግብርናና ትምህርት ላይ ትልቅ አሻራን ጥሏል ማለት ነው። ምክንያቱም አሜሪካ ስኮላርሺፕ ለኢትዮጵያ ትሰጥ ነበረ። ሌላኛው በ1953 ኢትዮጵያን አሜሪካን ትሪቲ የምንለው አለ። በዚህ ውስጥ ስንመለከት አንደኛ ቃኘው ስቴሽን እናያለን። ቃኘው ስቴሽን ማለት በአስመራ የሚገኝ ጣቢያ ነው። ይህ ጣቢያ ለአሜሪካን እጅግ አስፈላጊ የሬዲዮና የሳተላይት መረጃ መለዋወጫ ነበረ። ይህ ጣቢያ ደግሞ ስሙ የወጣው በኮሪያን ጦርነት ወቅት ለተሳተፉት ለኢትዮጵያዊ ቃኘው ሻለቃ ክብር ወይም መታሰቢያ እንዲሆን ነበር። ሌላኛው ማግ ምንለው አለ ወይም ደግሞ MAAG ምንለው ይሄ ወታደራዊ አማካሪ ቡድን ነበር። አሜሪካ ለኢትዮጵያ ዘመናዊ ወታደራዊ ስልጠናንና የጦር መሳሪያን እርዳታ የምትሰጥበትን ቢሮ አቋቋመች ማለት ነው። ይሄ በወቅቱ ኢትዮጵያ ከፍተኛውን የአሜሪካ ወታደራዊ እርዳታ የምታገኝ ሀገር ነበረች ማለት ነው። ከዛ ከ1960ዎቹ እስከ 1970ዎቹ ላይ የኢትዮጵያና የአሜሪካን ግንኙነት መላላት ጀመረ። ይህ የሆነበት ምክንያት አንደኛ የቴክኖሎጂ ለውጥ ስለነበረ ነው። በ1960ዎቹ መጨረሻ ላይ የሳተላይት ቴክኖሎጂ በማደጉ አሜሪካ በአስመራ የሚገኘው የቃኘው ጣቢያ አስፈላጊነቱ እየቀነሰባት መጣ። ሌላው ደግሞ የተማሪዎች ተቃውሞ ተነሳ። በወቅቱ የነበሩ የዩኒቨርሲቲ ተቃዋሚዎች የአሜሪካን ኢምፔሪያሊዝም ይውደም በሚል መፈክር የአሜሪካን ተጽዕኖ ይቃወሙ ነበረ። ከዛ በ1974 ደግሞ የደርግ ስርዓት ወደ ስልጣን ሲመጣ የኃይለ ሥላሴ መንግስት ሲቆም እንደምናውቀው ደርግ ወደ ሶቪየት ህብረት ወይም ደግሞ ኮሚኒዝም ነበር እያዘነበለችው። ስለዚህ በዚህ ምክንያት አሜሪካና ኢትዮጵያ የነበራት ግንኙነት ተቋርጧል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል